ለኑሮ በጣም አስቸጋሪ መሆኑን አባቶችም ሲመሰክሩ የነዋሪዎችም ሲመሰክሩ ሰምተናል። መንግስታችን ብልጽግና የሚያይ ነው፣ አይን ያለው ነው። የህዝብ ችግር ደርሶ የሚያይ ህዝብን የሚያስተባብር ሀብትን በሙሉ አሰባስቦ በተግባር ህዝብን ተጠቃሚ የሚያደርግ ፓርቲም እንደ ፓርቲም በመሆኑ ዛሬ ይህን ውሃ ማስመረቅ ችለናል። ለዚሁም ከፍ ያለ ምስጋና ለፈጣሪ ይድረሰው። ፈጣሪን አመስግኑ። በመቀጠልም በዚህ ሰራተኛ የሆነው በተለይም ለዚህ ግንባታ ሊወጣ የነበረውን የሰው ጉልበት ህዝቡ ደግሞ ውሃ የሚፈልግ መሆኑን በተግባር ያሳየ ስለሆነ ለደንበለ ኦሳ ነዋሪዎች ከፍ ያለ ምስጋና ጭብጨባ ያስፈልጋቸዋል። በመቀጠልም ህዝቡን በማስተባበር ከላይም ከታችም ወደ ጎንም በመዘርጋት ሳይሰለቹ ይሄ ወደ ውጤት እንዲደርስ ያደረጉ የወረዳው የዙሪያ ወረዳ ዋና አስተዳዳሪና ካቢኔ አባላት የምክር ቤት አባላትን ማመስገን እንወዳለን። ከፍ ያለ ምስጋና ይገባቸዋል። ስለዚህ ዛሬም ማስተላለፍ የሚፈልገው መልእክት ቢኖር አብረን ከተቀናጀን ከተባበርን ከዚህም በላይ ልማት መስራት እንደምንችል የህዝቡ ጥያቄ ማብራት ነበረ፣ ማብራት ምላሽ አግኝቷል። ውሃ ነበረ፣ ውሃን ማየት ችለናል። ስለዚህ ሌሎች ልማቶችንም የህዝብ ጥያቄ የሆኑትን መንግስት በትጋት እየሰራ ህዝቡን ተጠቃሚ የሚያደርግ ስለሆነ እንደ ፓርቲያችንን ብልጽግና እሳቤ የመደመር መንግስት ነው። ሀብት ያሰባስባል፣ ሰው ያሰባስባል፣ ሀሳብ ያሰባስባል። እነዚህን በሙሉ ደምሮ የሚሰራ መንግስት እንደመሆኑ መጠን በቀጣይ ጊዜም በጋራ ከመንግስት ጋር ህዝቡ የሚቀናጅ ከሆነ ከዚህ በላይ ትላልቅ ልማቶችን የሚሰራ መሆኑን በዚህ አጋጣሚ መግለጽ እወዳለሁ። ስለዚህ አሁን በምንገኝበት ወቅት እንደ ሀገር ለህዳሴ ግድብ በዚህ መካከል ያላዋጣ ሰው የለም ብለን እናስባለን። የህዳሴ ግድብ ትሩፋት የሆነው ማብራት እዚህ ደርሷል። ስለዚህ ህዝብ አዋጣ ልክ ደግሞ ተጠቃሚ የልማት ተጠቃሚ እየሆነ እየመጣ ነው። እዚህ ጉልበት አዋጣችኋል፣ ውሃ አግኝታችኋል። ስለዚህ በቀጣይም ከመንግስታችን ጋር ከፓርቲያችን ጋር በጋራ እጅ ለእጅ ተያይዘን የምንሰራ ከሆነ የበለጠ ልማት የሚመጣ መሆኑን እየገለጽኩኝ ዛሬ እንደሰማነው ይሄ ውሃ ወደዚህ ደርሷል እንጂ ወደ ህብረተሰብ አልደረሰም የሚለው መረጃዎችን እየሰማን ስለነበረ 4 ቦኖ ነው የደረሰው። የሚያስፈልገው 10 ቦኖ ነው የሚል ከወረዳ አስተዳዳሪ መረጃ አግኝተናል። ቀሪው 6 ቦኖ የጋሞ ዞን አስተዳደር የሚያስገባ መሆኑን በዚህ አጋጣሚ ከነዚህ ከ6ቱ ቦኖች የመጀመሪያው አንደኛው ቦኖ ትምህርት ቤት ላይ እንዲገባ በዚህ አጋጣሚ መግለጽ ማሳሰብ ወዳለው። በመቀጠልም የወረዳው አስተዳደር የህዝብ ተጠቃሚ በሚያደርግ ህዝብን በደንብ ተጠቃሚ በሚያደርግ ቦታዎችን እየለየ የቦኖ ስርጭቱ በዛ አግባብ እንዲፈጸም ማሳሰቢያ ይሰጣለሁ። ፈጣሪ ኢትዮጵያን ይባርክ፣ ጋሞ ዞንን ይባርክ፣ ገረሰ ዙሪያን ይባርክ። አመሰግናለሁ።